ሰላም የተወደዳችሁና የተከበራችሁ የአርሰናል ፖድካስት ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ የቪክተር ዮከረስ ወደ አርሰናል የሚያደርገው ዝውውር እንመለከታለን። ከዛ በተጨማሪ በአርሰናል የዝውውር ራዳር ውስጥ የገቡ ተጫዋቾችን በተመለከተ በዛሬ ስፖርታዊ ዜናችን ላይ በሰፊው ከምንመለከታቸው ጉዳዮች ውስጥ ይካታሉ። ከእናንተ የሚጠበቀው ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ ስል የቪክተር ዮከረስን ጉዳይ በተመለከተ በመጥቀስ የዛሬ ስፖርታዊ ዜናችንን እጀምራለሁ። አርሰናልና ስፖርቲንግ በቪክተር ዮከረስ ዝውውር ጉዳይ ላይ ስምምነት ላይ ለመድረስ መቃረባቸውን እየተዘገበ ይገኛል። ከተጫዋቹ ጋር በግል ጥቅማጥቅም እንግዲህ አርሰናሎች መስማማታቸውን የሚያመላክቱ መረጃዎች በትላንትናው ዕለት ተዘግቧል ማለት ነው። ዘገባውንም ዲን ጄምስ የስካይ ስፖርት ጋዜጠኛ አስነብቦታል ማለት ነው። በክረምት የዝውውር መስኮት አርሰናል በፊት ለፊት መስመር ላይ የመጀመሪያ እቅድ አድርጎ አሁን ላይ እየተንቀሳቀሱበት ያለው ቪክተር ዮከረስ እንደሆነ እየተዘገበ ይገኛል። ከብዙሃን ሚዲያ ዘገባዎች ለመረዳት እንደተቻለው ከሆነ አርሰናል አሁን ላይ ሙሉ ለሙሉ ትኩረቱን የፊት ለፊት መስመር አጥቂውን ማሻል እንደሆነ የሚያመላክቱ መረጃዎች ይጠቁሙናል። ምክንያቱም አሁን ላይ በዝውውሩ ገበያ ላይ አርሰናል ስሙ በሰፊ እየተያያዘ ያለው ከአጥቂ መስመር ተጫዋቾች ጉዳይ ጋር ነው። ቪክተር ዮከረስም የመጀመሪያው እንግዲህ ስም ከአርሰናል ጋር የሚያያዘው ስም እንደሆነ እየተዘጋ ይገኛል ማለት ነው። ቦላ የተባለ የፖርቹጋል ጋዜጣ ታዲያ በጣም በተደጋጋሚነት ከቪክተር ዮከረስ ጉዳይ ጋር በተገናኘ ያስነብበውን መረጃ ልጠቁማችሁ ማለት ነው። ቪክተር ዮከረስ እንደሚታወቀው በአርሰናል ብቻ አይደለም የሚፈልገው፣ ቼልሲና ማንቸስተር ዩናይትድም ተጫዋቹን በተመለከተ ፍላጎታቸውን ካሳዩ ክለቦች ውስጥ ተጠቃሽ ናቸው። ነገር ግን ቦላ ወይም የፖርቹጋል ጋዜጣ ይዞት በወጣው መረጃ መሰረት ተጫዋቹን ለማስፈረም አሁን ላይ በጣም ከፍተኛ የሆነ እድል ያላቸው አርሰናሎች እንደሆነ አመላክቷል ማለት ነው። አርሰናል የፊት ለፊት መስመር አጥቂውን ለማጠናከር እንደሚፈልግ ዓለም ያወቀው ጉዳይ ነው ማለት ነው። ስለዚህ ቪክተር ዮከረስን በተመለከተ ደግሞ አንድሪያ በርታ ከተቀጠረበት ጀምሮ የአርሰናል ስፖርቲንግ ዳይሬክተር አንድሪያ በርታ ተቀዳሚ ተመራጭ ቪክተር ዮከረስ ነው። ስለዚህ በዝውውር ጉዳይ ጋር በተገናኘ ከአርሰናል ስሙ ጋር በሰፊ ሲነሳ የነበረው ቪክተር ዮከረስ ነው። ስለዚህ በክረምት የዝውውር መስኮት የመጀመሪያው ፈራሚ ለማድረግ አሁን ላይ ጠንከር ያለ እርምጃዎች በአርሰናል ቤት እየተንቀሳቀሱ እንደሆነ ይገኛል ማለት ነው። አርሰናል ተጫዋቾችን ለማስፈረም ጥሩ ስራዎችን እየሰራ እንደሆነ የሚያመላክቱ መረጃዎች በትናንትናው ዕለት መጥቶ ነበረ። ከየትኛውም ክለብ በተሻለ አርሰናል በዝውውሩ ላይ በግንባር ቀደምነት እየበራ እንደሆነ የሚያመላክቱ መረጃዎች ወጥተዋል ማለት ነው። በክረምት የዝውውር መስኮት ታዲያ አርሰናሎች ተጫዋቹን ለማስፈረም ከሚከታተሏቸው ተጫዋቾች ውስጥ የመጀመሪያ ተቀዳሚ ተመራጩ እንደሆነ ተዘግቧል። በፕላን ቢ ወይም በሁለተኛ እቅድ ውስጥ ታዲያ አርሰናል ማንን በአጥቂ መስመር ላይ እየተካተለ ነው የሚለውን ነገር ስንመለከት እንግዲህ የቪክተር ዮከረስ ዝውውር በተመለከተ አርሰናሎች ሙሉ ትኩረት ይሰጡታል። ነገር ግን የቪክተር ዮከረስ ዝውውር የማይሳካላቸው ከሆነ ግን በፕላን ቢ ቤንጃሚን ሲሶኮን ከአርቢ ሌቪዚንግ ለማስፈረም አርሰናሎች ይፈልጋሉ። ተጫዋቹም እንግዲህ በክረምት የዝውውር መስኮት ለመልቀቅ ፍላጎት አሳይቷል ማለት ነው። ቤንጃሚን ሲሶኮ በአንቀጹ ላይም ወይም በኮንትራቱ ላይም ሲፈራረም እንግዲህ አዲስ ዝውውር የሚመጣ ከሆነ እንደሚለቅ በኮንትራቱ ላይ እንግዲህ ስለተፈራረመ በክረምት የዝውውር መስኮት ታዲያ አርሰናልን የሚቀላቀልበት እድል እንዳለ የሚያመላክቱ መረጃዎች እየወጡ ይገኛሉ። ነገር ግን ሙሉ ትኩረታቸው አርሰናሎች አሁን ላይ በቪክተር ዮከረስ ላይ እንደሆነ የሚያመላክቱ ምንጮች እየወጡ ይገኛሉ። ጠንከር ያሉ መረጃዎች እየወጡ ነበረ። ነገር ግን አሁን ላይ መቀዛቀዞች ታይቷል። በተለይ ደግሞ በትላንትናው ዕለት ምንም የወጣ ነገር የለም ከቪክተር ዮከረስ ጋር በተገናኘ። ከትላንት በፊት ግን በጣም ብዙ መረጃዎች ሲወጡ ነበረ። አርሰናሎች ከተጫዋቹ ጋር በተገናኘ ለመስማማት መቃረባቸው የሚያመላክቱ መረጃዎች እየወጡ ነበር። ነገር ግን ያው ሚዲያዎቹ ይህንን ዜና ይዞት የሚወጡት ሚዲያዎች ታማኝነታቸው ዝቅተኛ ስለሆነ ነው ያላቀረብኩላችሁ እንጂ ብዙ ነገሮች ከቪክተር ዮከረስ እና አርሰናልን በተመለከተ የሚያገናኝ ነገሮች እየወጡ ነበረ ማለት ነው። ስለዚህ አርሰናል በፊት ለፊት መስመር አጥቂ ላይ በደንብ እየተካተለው የሚገኘው ተጫዋች ቪክተር ዮከረስ እንደሆነ የሚያመላክቱ መረጃዎች እየወጡ ይገኛሉ ማለት ነው። በክንፍ መስመር ላይ ታዲያ አርሰናል አማራጮችን እየተመለከተ ይገኛል። በተለይ ደግሞ በፕላን ኤ ላይ አርሰናሎች አሁን ላይ የያዙት ተጫዋች ኒኮ ዊሊያምስ እንደሆነ ይታወቃል። ነገር ግን ኒኮ ዊሊያምስ ላይ አርሰናል ጥርጣሬዎች እንዳደረባቸው የሚያመላክቱ ነገሮች ተዘግበዋል ማለት ነው። ስለዚህ አርሰናል የኒውካስትል ዩናይትድ የክንፍ መስመር አጥቂ አንቶኒ ጎርደን ለማስፈረም ፍላጎት አሳይቷል። ነገር ግን በዚህ ዝውውር ላይ አርሰናል ምን ያህል ገፍቶ ይሄዳል የሚለው ነገር ተጠባቂ ያደርጓል ማለት ነው። አርሰናል በፕላን ኤ ያሏቸውን ተጫዋቾች ነው በክረምት የዝውውር መስኮት በተለይ ለማስፈረም እቅዳቸውን አጠናክረው እየተንቀሳቀሱ፣ በተለይ ደግሞ በአጥቂ መስመር ላይ ራሱ እንኳን ማይክል አርቴታ የመጀመሪያ ተመራጩ አሌክሳንደር ኢዛክ እንደሆነ ይታወቃል። ነገር ግን አሌክሳንደር ኢዛክ የተለጠፈበት ገንዘብ ለአርሰናሎች ምቹ አይደለም። ስለዚህ ደግሞ አርሰናል ደግሞ በፋይናንሻል ፌር ፕሌይ ስለሚያዝ አንዳንድ ተጫዋቾችን መልቀቅ ግድ ስለሚለው አሁን ላይ አርሰናል የመጀመሪያ ተመራጩ በተለይ ደግሞ በፊት ለፊት መስመር አጥቂ ላይ አሌክሳንደር ኢዛክ ነበረ ማይክል አርቴታ የሚፈልገው። ነገር ግን ይህ ነገር እንደማይሆን የተረዳው አንድሪያ በርታ በቪክተር ዮከረስ ላይ ሙሉ ለሙሉ ትኩረቱን ማድረጉን የሚያመላክቱ ነገር አለ። የክንፍ መስመሩ እንግዲህ መጠገን ያስፈልጋል። አርሰናል በተለይ በክንፍ መስመሩ ላይ በገብርኤል ማርቲኔሊ በቀጣይ የእንግሊዝ ፕሪሚየር ሊግ ላይ ያሳልፋል ተብሎ አይጠበቅም። ስለዚህ የገብርኤል ማርቲኔሊ ቦታ ላይም አርሰናሎች
ተጫዋቾችን እየተመለከቱ እንደሆነም ይታወቃል። ኒኮ ዊሊያምስ በተመለከተ ኒኮ ዊሊያምስ የአርሰናል የመጀመሪያ ተመራጭ ተጫዋች እንደሆነ ይታወቃል። ነገር ግን አርሰናሎች በተጫዋቹ በተለይ ደግሞ በአቋሙ ላይ መውረድ ጋር በተገናኘ ጥርጣሬዎች ስላደረባቸው ወደ ፊታቸው ወደ ኒውካስትል ዩናይትድ የክንፍ መስመር ተጫዋች ሆነው አንቶኒ ጎርደን ላይ አድርጓል። ተጫዋቹ ታዲያ በጣም ከፍተኛ ገንዘብ ስለሚጠራ የመዘዋወር እድሉ በጣም ጠባብ ነው። ነገር ግን ፍላጎት ካሳዩቸው ተጫዋቾች ውስጥ የሚካተተው እንደሆነ ተዘግቧል ማለት ነው። ከዛም በተጨማሪ አርሰናል የክንፍ መስመሩን ለማጠናከር አንድ ተጫዋችን እየተመለከተ ጃዋ ፔድሮን አርሰናሎች እየተመለከቱት ይገኛሉ። ሊቨርፑል፣ አርሰናል፣ ቼልሲ ጃዋ ፔድሮን በክረምት የዝውውር መስኮት ለማስፈረም ፍላጎት ማሳየታቸውን የሚያመላክት መረጃዎች መጥተው ማለት ነው። ሳሚ ሞክቤል እንደዘገበም ከሆነ ጃዋ ፔድሮን በተመለከተ አርሰናሎች ፍላጎት አሳይተዋል ከተጫዋቹ ዝውውር ጋር ጉዳይ ጋር በተገናኘ ነገር ግን ተጫዋቹን ከአርሰናል በተጨመረ ቼልሲ እና ሊቨርፑል እንደሚፈልጉት ተዘግበው ማለት ነው። የዚህን ተጫዋች በተመለከተ አርሰናል ለረጅም ጊዜ አድናቂው እና ተጫዋቹን በተመለከተ የሚከታተሉ ተጫዋች ነበረ። የዲን ሁዚንን ዝውውር ጉዳይ እንመልከት። ዲን ሁዚን እንደሚታወቀው በአርሰናል፣ በቼልሲ፣ በሊቨርፑል ከዛም በመጨመር ደግሞ በሪያል ማድሪድ የሚፈለግ ተጫዋች ነው። አርሰናል በተከላካይ ጉዳይ ጋር በተገናኘ ተከላካዩንም አሁን አንዳንድ ተጫዋቾች ከመውጣታቸው ጋር በተገናኘ የተከላካይ ስፍራውን ቦታውን መጠገን ይፈልጋል ማለት ነው ማይከል አርቴታ። ነገር ግን ተጫዋቹ እንግዲህ ወደ ሪያል ማድሪድ ለማቅናት ከስምምነት ላይ ለመድረስ ጥቂት የተባሉ ስራዎች ብቻ እንደሚቀሩ የጠበቀባት ነው። ሪያል ማድሪዶች የተጠየቁትን 50 ሚሊዮን ፓውንድ መክፈል የሚችሉ ከሆነ ተጫዋቹ ወደ ሪያል ማድሪድ ቤት ለማቅናት በጣም እጅጉን መቃረቡን የሚያመላክቱ መረጃዎች እየወጡ ይገኛሉ። ከጉዳት ዜና ጋር በጉዳት ዜና በተመለከተ አንድ ተጫዋችን መረጃ ከማንሳቴ በፊት ግን ከኮንትራት ጉዳይ ጋር በተገናኘ ቶማስ ፓርቲ የተመለከተ ትናንትና አስደሳች ዜና ወጥቶ ነበር። እሱን ላጋራችሁና ወደ ጉዳት ዜና አልፋለሁ ማለት ነው። ቶማስ ፓርቲ እንግዲህ በሳውዲ ክለቦች በተለይ ደግሞ ጥያቄዎች ሊቀርቡለት በጣም እየተቃረቡ መሆናቸውን የሚያመላክቱ ነገሮች በትናንትናው ዕለት ሲዘገብ ነበር። ነገር ግን ቶማስ ፓርቲ የመጀመሪያ ተመራጩ በአርሰናል ቤት መቆየትን መርጧል። ስለዚህ ከሳውዲ ክለቦች የሚመጡለትን ጥያቄዎች ውድቅ ለማድረግ ዝግጅት ላይ መሆኑን የሚያመላክቱ ነገሮች ወጥተዋል ማለት ነው። አርሰናሎች አሁን የደሞዝ ጭማሪ በተለይ ደግሞ ደሞዝ ቀንስ የሚለውን ነገር የሚያስተካክሉለት ከሆነ ኮንትራቱን አቅርበውለታል። እስከ 2 ዓመት ኮንትራት አቅርበውለታል አርሰናሎች። ነገር ግን ቶማስ ፓርቲ የደሞዙ ነገር እንዲጨመርለት ይፈልጋል ማለት ነው። አርሰናሎች ደሞዙን የሚጨምሩለት ከሆነ ተጫዋቹ በአርሰናል ቤት መቆየት እንጂ ወደ ሳውዲ ክለቦች መሄድ እንደማይፈልግ አሳውቋል ማለት ነው። ከዛም በተጨማሪ ቀደም ሲል እንዳልኳችሁ በትናንትናው ዕለት አርሰናሎች በክፍት ስታዲየም ወይም ደጋፊ በሚመለከትበት ላይ ትሬኒንግ ሲያደርጉ በጣም አስደሳች ነገር ወጥቷል ማለት ነው። ከሀቨርትዝ ከረጅም ጊዜ ጉዳት በኋላ ወደ ኖርማል ትሬኒንግ መመለሱ የሚያመላክቱ ነገሮች ወጥተው ማለት ነው። የሀቨርትዝ ደግሞ በአርሰናል ቤት መመለሱ ለአርሰናል በጣም ጥሩ ነው። በተለይ ደግሞ 2 ጨዋታዎች በሚያደርጉበት ጨዋታ ላይ ተጫዋቹ ብቁ እንደሆነ የሚያመላክቱ ነገሮች ወጥተዋል። አርሰናል በሜዳው ኒውካስትል በሚያስተናግድበትም ጨዋታውን የሚጀምርበት እድል እንዳለ እየተዘገበ ይገኛል። አርሰናሎች ቻምፒዮንስ ሊግ ቦታቸውን ለማረጋገጥ እንግዲህ 1 ነጥብ በቂያቸው ነው። ከ2 ጨዋታዎች 1 ነጥብ የሚያገኙ ከሆነ ቻምፒዮንስ ሊግ መግባታቸውን ያረጋግጣሉ ማለት ነው። ከዛም በተጨማሪ በክረምት የዝውውር መስኮት እንዳልኳቸው ብዙ ስራዎችን አርሰናል እንደሚሰሩ ይጠበቃል። ፋብሪዚዮ ሮማኖም እንደዘገበው ከሆነ አርሰናል በክረምት የዝውውር መስኮት ብዙ ስራዎችን ይጠበቅባቸዋልም ሲል ገልጿል። በተለይ ደግሞ ከክለቡ የሚለቁ ተጫዋቾች በጣም ብዙ ናቸው። ስለዚህ በዛ ቦታ ላይ በሚለቁ ተጫዋቾች ላይ በተለይ አርሰናሎች አንዳንድ ስራዎችን እንደሚሰሩ ይጠበቃል ማለት ነው። በተለይ ደግሞ ክሪያን ቼሪ፣ አሌክሳንደር ዚንቼንኮ ከአርሰናል የሚለቁ ተጫዋቾች እንደሆኑ ተለይቷል ማለት ነው። በተለይ በክረምት የዝውውር መስኮት አርሰናል ብዙ ተጫዋቾችን እንደሚያሰናብት እየተዘጋ ይገኛል ማለት ነው። ገብርኤል ጄሱስን በተመለከተ ራሱ እንኳን አርሰናሎች ከጉዳቱ የሚመለስላቸው ከሆነ ገበያ ላይ ክፍት እንደሚያደርጉት የሚያመላክቱ ነገሮች እየተዘገቡ ይገኛሉ። አርሰናል ታዲያ በክረምት የዝውውር መስኮት ከእንግሊዝ ፕሪሚየር ሊግ ተፎካካሪነት የዘለለ ቲም ይዞ ለመምጣት እንግዲህ በአጥቂ መስመሩ ላይ ከፍተኛ ነገር እንደሚሰራ ማይከል አርቴታም ገልጿል። ነገር ግን ዝቅተኛ በጀት ነው የተበጀተለት። አሁን ላይ በጣም የሚያበሳጭ ነገር እየወጡ ይገኛሉ። ለአርሰናል የተበጀተለት በጀት ዝቅተኛ እንደሆነ እየተዘጋ ይገኛል። በተለይ ደግሞ ፋይናንሻል ፌር ፕሌይ አርሰናሎችን ስለሚይዟቸው እንግዲህ ተጫዋቾችን መልቀቅ ላይ በተመሰረተ ዝውውር ያደርጋል ተብሎ ይጠበቃል። ምክንያቱም ፋይናንሻል ፌር ፕሌይ ስለሚይዙ አርሰናል ተጫዋቾችን እንደሚሰናበቱ ይጠበቃል ማለት ነው። ብዙ ተጫዋቾች ስለሚሰናበቱ እንግዲህ አንዳንድ ቦታ ላይ ደግሞ መተካካት ያስፈልጓል ማለት ነው። በክረምት የዝውውር መስኮት ታዲያ አርሰናል ብዙ ስራዎችን የሚሰራበት የክረምት የዝውውር መስኮት እንደሆነ ይጠበቃል ማለት ነው። አርሰናል ከኒውካስትል የሚያደርጉትም ጨዋታ በቀጣይ እንግዲህ እሁድ ዕለት የሚደረግ ጨዋታ ሲሆን ዴክላን ራይስም ከጉዳቷ አገግሞ አሁን ላይ ሙሉ ትሬኒንጉን አድርጓል ማለት ነው። ሃምስትሪንግ እንዳጋጠመው የሚያመላክቱ መረጃዎች ወጥተው ነበረ። ነገር ግን ተጫዋቹ አሁን ሙሉ ጤንነት ላይ እንደሚገኝ እየተዘገበ ይገኛል ማለት ነው። በረኛ አርሰናል አሁንም ማስፈረም ይፈልጋል። በረኛ
ለማስፈረም እንግዲህ ወደ ቼልሲ ቤት በማቅናት እንግዲህ የ18 ዓመቱ ወጣትን ለቼልሲ አርሰናል ጥያቄ አቅርቦ ነበር። ነገር ግን ይፋ ያቀረበው ጥያቄ በቼልሲ ቤት ተቀባይነትን አላገኝም። ቼልሲዎችም ጥያቄው ውድቅ አድርገውታል ማለት ነው። በክረምት የዝውውር መስኮት የኤስፓኙን የግብ ጠባቂ አርሰናሎች ለማስፈረም ይፈልጋሉ። ተጫዋቹ ጋር በተገናኘ አርሰናል ለመጠየቅ አሁን ላይ ዝግጅት ላይ መሆናቸውን የሚያመለክቱ መረጃዎች ወጥቷል። ከአርሰናል ተጫዋች ዝውውር ጋር በተገናኘና በአርሰናል ቤት ያላቸው ወጣት መረጃ ይህን በሳቢያ ላይ ቪዲዮ እስክንገናኝ ለሁላችሁም ቸር ጊዜ ተመኞች።